መሰበር፣ ስለ ትሕትና፣ ስለ መዋረድ፣ ዝቅ ስለ ማለት እያስተማረ ነው። ለክብራችሁ እንዳትጠነቀቁ። ዝቅ ማለት አይከብደንም፣ አያስጨንቀንም። እግር ማጠቤ ጥጉ የድረስ መስዋዕት እስከ መሆን። ዝቅ ካላችሁ ማንም ሊያዋርዳችሁ አይችልም፣ ሊያከብራችሁ። የዚህ እምነት የዚህ ሕይወት ባለቤት ምንጩ ኢየሱስ ነው። ድቅቅ ስትል እኔ በኃይል እታያለሁ፣ ምን እንደማደርግ አሁን አታስተውልም፣ ከጥቂት ጊዜ በኋላ ግን ታስተውለዋለህ ይለዋል። ኢየሱስ የባሪያ ሥራ ሊሰራ ነው፣ ሰርቭ ሊያረግ ነው፣ ሊዋረድ ነው። ነፍሴን ስለ ወዳጆቼ እሰጣለሁ። ፍቅራችን በድካም መገለጥ አለበት። የእኔን ቦታ ተክቶ ገብቶ ሞተ እንደሚሻል በትሕትና ቆጥራለሁ። በጣም ጥልቅ በሆነ ውርደት ውስጥ መጠን የሌለው ክብር። የቀረውን ዕድሜን በሙላት ምን አለ ቢታይበት። የኢየሱስ ዝቅ ማለት የሰራው ነገር ምን እንደሆነ ገባው። በትሕትና በሆነ ዝቅታ ውስጥ መጠን የሌለው ክብር አለ። እንግዲህ ዮሐንስ እግር አጠበ ብሎ የሚነግራቸውን ጌታ ኢየሱስ ክርስቶስን ምዕራፍ 1 ቁጥር 1 አካባቢ ሲነግራቸው ከዘመናት በፊት ከዘላለም ዘመናት በፊት አስቀድሞ የኖረ አምላክ ነው ብሎ ነው የሚያስተዋውቃቸው። እንግዲህ ሁላችንም የምናስታውሰው ምዕራፍ 1 ቁጥር 1 ላይ በመጀመሪያም ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም ደግሞ እግዚአብሔር ነበር ብሎ ኢየሱስ ክርስቶስን የዘላለም አምላክ አድርጎት ይጀምራል። እርሱ ራሱ ልክ እንደ አብና እንደ መንፈስ ቅዱስ ሁሉ እግዚአብሔር ወልድ ነው ብሎ ያስተዋውቃቸዋል። ፍጥረት ሲፈጠር እሱ የመጀመሪያ በመፍጠር ውስጥ የነበረ ቀዳሚ ነው ብሎ ኢየሱስን ደግሞም ፈጣሪ ነው ይለዋል። የፈጠረውን ዓለም ደግሞ እንዲሁ አልተወውም ይልና ቃልም ሥጋ ሆነ ብሎ ደግሞ መሬት ያመጣዋል። ኢየሱስ ወደ መሬት የመጣው ለጉብኝት አልነበረም፣ ሰውን ለማዳን ነበር። ጌታ ኢየሱስ ክርስቶስ ማን እንደሆነ በጣም ፍንትው አድርጎ ይነግራቸዋል። እና በጣም የነገሰ ነው፣ የከበረ ነው፣ ፍጹም አምላክም ነው እያለ እያስተዋወቃቸው የመጣውን ኢየሱስን ደግሞ እግር አጠበ ይላል። በጣም ቀለል ያለ የሚመስል ለጥቂት ደቂቃ ብቻ የተከናወነው ይሄ ስርዓት ጌታ ኢየሱስ ክርስቶስ ለዘላለም የታቀደውን የማዳን ፕሮግራሙን ያስረዳበት፣ ረጅም ዘመን ደግሞ ለ3 ዓመት ተኩል ያህል ሲነግራቸው፣ ሲሰብካቸው፣ ሲያስተምራቸው የቆየውን ድራማታይዝ አድርጎ ድራማ በምትመስል መንገድ ያስረዳበት በጣም ጥቂት ቁጥር የያዘ ክፍል ነው። እንግዲህ ቁጥር 1 አካባቢ ሲጀምርልን ከአብ እንደወጣ ወደ አብም እንደሚመለስ አውቆ ይላል። ከዚያ ቁጥር 2 ላይ ያው ይሁዳ አሳልፎ እንደሚሰጠው ከተናገረ በኋላ ቀጥሎ ሁሉን ደግሞ አባቱ በእጁ እንደሰጠው አውቆ ከማዕዱ ላይ እግራቸውን ሊያጥብ ተነሳ ይላል። ትንሽ አስጨናቂ የሚያደርገው ይሄ ነው። ሁሉን በተቀበለበት የሁሉ መጨረሻ የሆነውን ክብር ባገኘበት የመጨረሻውን ስልጣን ሊጎናጸፍ ዳር ላይ በደረሰበት ሰዓት እግር ለማጠብ መነሳቱ። ክብር ለኢየሱስ ይሁን። የመጨረሻውን ክብር አባቱ ሊሰጠው ነው። በሰማይና በምድር ያለውን ሁሉ ጠቅልሎ በእጁ ሊቀበል ነው። አብም ደግሞ ለዚህ ያዘጋጀው ነው። ኢየሱስም መጨረሻው ላይ ደርሰዋል። ይህንን ሁሉ ባወቀ ጊዜ ከማዕዱ ላይ ተነሳ ይላል። የመጨረሻው ሰዓት ላይ ተጠግቷል። በዛ ላይ ቀኑን ሙሉ ሲያገለግል ነው ያለው። እርቦት ሊሆን ይችላል። ማዕድ ተዘጋጅቶላቸዋል። እንደዚህ ከፍ ያለው ክፍል ላይ የተዘጋጀው ሁሉም ቀርበዋል። 12ቱም ደቀ መዛሙርት አሉ። ጌታ ኢየሱስም አብሯቸው አለ። ለመብላት ተዘጋጅተዋል። ድንገት ከመካከላቸው ብድግ አለ ኢየሱስ። ምን ሊያደርግ እንዳለ ምናልባት የገባው ያለ አይመስለኝም። ሊያደርግ ያለውን ብቻ ሳይሆን ካደረገው በኋላ ራሱ አልገባቸውም። ምን እንደማደርግ አሁን አታስተውልም፣ ከጥቂት ጊዜ በኋላ ግን ታስተውለዋለህ ይለዋል። ከላይ የለበሰው እንደ ጌጥ የሚመስል ያለውን ልብስ አወለቀ እና ከላይ ያለውን ማንም ኖርማል ሰው አይለብሰውም። ወይ አስተማሪ መሆን አለበት ወይ መሪ መሆን አለበት እሱን ለመልበስ። እሱን ለብሶ ደግሞ እግር ማጠብ አይቻልም። የክብር ልብስ ስለሆነ የባሪያ ሥራ ለመስራት አይመችም። ኢየሱስ የባሪያ ሥራ ሊሰራ ነው፣ ሰርቭ ሊያረግ ነው፣ ሊዋረድ ነው፣ ዝቅ ሊል ነው። የሚከተሉትን የተከታዮቹን የሚያድናቸውን የባሪያዎቹን እግር ሊያጥብ ነው። ዝቅ ሊል ነው ያለ መጠን። ስለዚህ ልብሱን ለብሶ ማጠብ ስለማይመቸው ልብሱን አስቀመጠ ይላል። ከላዩ ላይ አውልቆ
ከዚያም ተነሳና እንደገና ወገቡን ታጠቀ ይላል። ባሪያ የሚታጠቀበት ቦታ ላይ ታጠቀው። ብድግ አለ፣ የሚያጥብበትን አስጠጋ፣ ውሃም በዛ ውስጥ ጨመረና ማጠብ ጀመረ። ያለ መጠን መውረዱን ቀጥሎም ደግሞ በመስቀል ላይ የሚፈጽመውን ጥቂት በምትመስል አይነት ምሳሌ እያስረዳቸው ነው። እና ተነሳ፣ የሁሉንም እግር አጠበ። አልተረዱትም። ይታጠባሉ፣ ግን ጥሩ ሰዎች ናቸው። ዝም ብሎ ይታጠባሉ። ጴጥሮስ ነው ጠያቂ። ታጠቡና በኋላ ላይ ጴጥሮስ ጋር ሲደርስ ጌታው አንተ የኔን እግር አታጥብም አለው። አይ አጥብሃለሁ ጴጥሮስ ሲለው ለዘላለም አታጥብም አለው። እንግዲያው ካላጠብኩማ ከኔ ጋር ተካፋይ አትሆንም አለው። አሁን ይሄ እግር መተጣጠቡን አይደለም ጴጥሮስ ሪጀክት እያረክ ያለው። አሁን እኔ እያሳዩ ያለሁት ሌላ ነገር አለ ቀጥሎ የምፈጽመው። ለመውረዴ ጥጉ ድረስ ሄጄ ለመፈጸሜ ግን እንዲሁ አንደርስታንድ እንድታደርጉኝ እንዲህ ከንግግር በዘለለ በዚህ መንገድ ደግሞ ላስረዳችሁ ብዬ ነው። ታጠብ አለው። ተካፋይ መሆን የምትፈልግ ከሆነ ግድ የለም ታጠብ ሲለው እንግዲያው የህብረት ጉዳይ የህይወት ጉዳይ ከሆነ ለምን እግሬን ብቻ ታጠበኛለህ? እጄንም ራሴንም። አይ ግድ የለም እግሩን የታጠበ ንጹህ ነው። ከላይ የደረባትን ልብስ አውልቆ ማስቀመጡ ትቶ የመጣውን ክብር እያሳያቸው ነው። የባሪያ ሥራ ለመስራት ያንን ክብር ይዞ መምጣት አይቻልም። ስለዚህ ያንን አውልቆ አስቀመጠ። ይህንን በጣም ጥሩ አድርጎ የሚያስረዳልን ወንድማችን ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክት ምዕራፍ 2 ላይ እርሱም በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ ወይንም እንደ መቀማት ሳይቆጥር ራሱን ባዶ አደረገ፣ በሰው ምሳሌ ተገኘ፣ የባሪያ መልክን ያዘ፣ ለሞት ይልና ያውም ለመስቀል ሞት እንኳን ሳይቀር የታዘዘ ሆነ። የወረደበትን የመጣበትን የሆነውን መረዳት እንችላለን። ሰው ስለሆነ መሬት ላይ ትቶ የመጣውን ክብር ግን ማብራራት አንችልም። አይተን አናቅም ያንን ክብር። ያንን ከእግዚአብሔር ጋር እኩል የሆነውን የአብ የመለኮትነት መብት በሙሉ የሱም ነው። እንደ መነጠቅም እንደ መቀማትም ሳይቆጥር ሰው ብቻ ሳይሆን ባዶ ሆነ፣ የባሪያ መልክ ያዘ፣ በሰው ምሳሌ ተገኝቶ ለሞት ይልና ያውም ይላል ለመስቀል ሞት እንኳ የታዘዘ ሆነ። እስከ ቁጥር 10 እያስረዳቸው ያለው ኢየሱስ ይሄንን ነው። ክብሩን መተውን የባሪያ መልክ መያዙን ለማሳየት ባሪያ የሚታጠቅበት ቦታ ታጠቀ፣ ትቶት መጣ ብቻ ይልን መጽሐፍ። ደግሞ በመስቀል ላይ ለመሞት የታዘዘ ሆነ። ይሄንን አሳያቸው። መዋረዱን ዝቅ ማለቱን እግር እያጠበ አስረዳ። እሱን ከፈጸመ በኋላ ተመልሶ ወደ ማዕዱ ላይ ተቀመጠ፣ ያወለቀውንም ልብስ ደረበ። ከአብ መምጣቱን ወደ አብ መመለሱን አስረዳቸው። ተመልሼ እሄዳለሁ ስራዬን ከጨረስኩ በኋላ አላቸው። ነገር ግን እኔ ከመሄዴ በፊት ለእናንተ የምተውላችሁ አንድ መልእክት አለ አላቸው። እኔ መምህርና ጌታ ነኝ በእናንተ መካከል አለ። እኔ በእናንተ መካከል ጌታ ነኝ፣ እኔ በእናንተ መካከል መምህር ነኝ። እኔ ግን እግራችሁን አጥባለሁ። እንግዲያው እርስ በርሳችሁ ተጣጠቡ አላቸው። ስለ መሰበር፣ ስለ ትሕትና፣ ስለ መዋረድ፣ ዝቅ ስለ ማለት እያስተማረ ነው። ክብርን ስለ መተው እያስተማረ ነው። እኔ ክብሩን ትቼ የነበረኝም በሙሉ ትቼ የባሪያ መልክ ይዤ ተዋርጄ ባዶኜ መጥቼ የእናንተን እግር አጥባለሁ። አንዳችሁ የሌላችሁን በዚህ መጠን እጠቡት አለ። ለክብራችሁ እንዳትጠነቀቁ ይላችኋል ኢየሱስ። እኔ ያንን ትቼ መጣሁት ለእናንተ ነው ይላል። የእናንተን ነው እግር እያጠብኩ ያለሁት። ለእናንተ ነው ዋጋ እየከፈሉ፣ ለእናንተ ነው የምሞተው። የወደዳቸውን እስከ መጨረሻ አይደል ያለው? እስከ ሞት አለ። እስከዚህ ነው የምወዳችሁ። አንዳችሁ ለሌላችሁ ይህንን አድርጉት። እግር ማጠብ ብቻ ቢሆን እንዴት ጥሩ ነበር! መሞት ድረስ ወሰደው ኢየሱስ። አንዱ ለሌላው መስዋዕት ሆኖ መቅረብ ድረስ ወሰደው። እውነተኛ ቤተሰብ እዚህ ነው ያለው። እውነተኛ ወንድሞቼ እናንተ ናችሁ። እውነተኛ እህቶቼ እናንተ ናችሁ።
ለእናንተ ነው ዋጋ ስለመክፈል ጌታ ኢየሱስ እያስተማረ ያለው። በሥጋ ካሉ ወንድሞቼ በሥጋ ካሉ እህቶቼ ይልቅ በጌታ ከሆኑ ሰየው፣ በጌታ ካልሆኑ ግን በጌታ የሆነው ነው እውነተኛ ወንድም። ይሄ ቤተሰብ ሰማይ ይቀጥላል። እስከ መጨረሻ ወዳችኋለሁ አለ ኢየሱስ። እስከ መጨረሻ ነው የምወዳችሁ። እስከት እስከ መጨረሻ። መጨረሻው የት ድረስ ነው? እስከ ነፍሴን እስከ መስጠት፣ መስዋዕት እስከ መሆን። እግር ማጠቤ ጥጉ የት ድረስ? መስዋዕት እስከ መሆን። ነፍሴን ስለ ወዳጆቼ እሰጣለሁ። በጣም ፕራክቲካል ነው ክርስትና። መሬት መውረድ አለበት ክርስትና። ሮጥ ብለን መተን ትንሽ ነገር ሰምተን ወተን የምንሄድበት አይደለም። በጣም ዋጋ ያስከፍላል። ሕይወት ይጠይቃል። ሳክሪፊሻል ነው በጣም። ፍቅራችን በድካም መገለጥ አለበት። ኢየሱስ በሰማይ ሆኖ እንደናንተ ሞዶ የለም አይደለም ያለን። መሬት ላይ መጥቶ መስቀል ላይ ሞቶ ይወደናል አለ። ወዳችኋለሁ ብቻ አይደለም ያለው፣ ይወደናል። ይኸው አለ ራሱን ስለኔ አሳልፎ ሰጠ። የኔን ቦታ ተክቶ ገብቶ ሞተ። አንዳችሁ የሌላችሁን እግር እጠቡ አለ። ይሄ ነው መልእክቴ። እንድከም፣ ዝቅ እንበል፣ እንዋረድ። በጣም ጤነኛ ትክክለኛ ቦታ ለሰው መሬት ነው። ከፍታ አይደለም የሰው ትክክለኛ ቦታ። ወንበር አይደለም ቦታው፣ መሬት ነው። ከመሬት ወዴትም አይወደቅም። ዝቅ ካላችሁ ማንም ሊያዋርዳችሁ አይችልም፣ ሊያከብራችሁ እንጂ። እግዚአብሔር የተሰበረ ልብ ይስጠን፣ የተዋረደ መንፈስ ይስጠን። ወደ ላይም ወደ ጎንም የተሰበረ ልብ፣ ትሁት ልብ። ዝቅ ብለን አጠገባችን ያለው ወንድማችን ከኛ እንደሚሻል በትህትና ቆጥረን እንኖራለን። ትከሻ ተለካክተን አይደለም። እበልጧለሁ፣ ይበልጠኛል፣ እኔ ምን አለኝ እሱ ምን አለው፣ እኔ ስንት አለኝ እሱ፣ እንደሱ አይደለም። እንደሚሻል በትህትና ቆጥራለሁ። እሱ ከኔ ይሻላል። ጳውሎስ እጅን ምሳሌ ወሰዳት ይመስለኛል እኮ። አጠገባችሁ ያለው ወንድማችሁ በትህትና ከናንተ እንደሚሻል ቆጠሩ ሲል ምሳሌ ንገረን አሉት። እስቲ ለምሳሌ በለን። እኔ አሁን አጠገብ ያለው ወንድሜ ከኔ የተሻለ እንደሆነ እንድቆጥር እስቲ ማን ምሳሌ አለ ሲሉት ኢየሱስ አለ። ኢየሱስን ባያረገው ጥሩ ነበር። ሩም ይኖረን ነበር። የሆነ ድረስ ብቻ ሄደን ከዛ ሰብሰብ ለማለት ኢየሱስ አለ። እስቲ ኢየሱስ ምን አረገ ሲሉት በእግዚአብሔር መልክ ይኖር ሳለ ብሏቸው የባሪያ መልክ ያዘ። ለመውረድም ልክ የለውም፣ ለዝቅታው መጠን የለውም። ማንም ከዛ ወደዚህ ድጋሚ አይመጣም። ለአንዴና ለመጨረሻ ጊዜ በዘላለም ውስጥ ኢየሱስ ይህን ሰርቷል። የዚህ እምነት የዚህ ሕይወት ባለቤት ምንጩ ኢየሱስ ነው። ይህንን እምነት የሰራው በዚህ መንገድ ነው። ተዋርዶ የተወለድነን፣ ዝቅ ማለት አይከብደንም። በውርደቱ የተገኘነን፣ መስቀል ላይ አጣጥሮ ያመጣን ሰዎች ነን። ዝቅ ማለት አይከብደንም፣ አያስጨንቀንም። ወርዶ አይተነዋል። መስቀል ላይ ሲያጣጥር የሚተነፍሰው ሲያጣ ኡኡ ሲል በጎኑ በዙሪያው የሚወጋው በስቶ አባቴ ሲል ሰማይ ድፍን ሲሆንበት አይተናል። በዚህ መንገድ ነው የተወለድነው። ዝቅ ማለት አይከብደንም። ተዋርዶን ያገኘን እታች ነው ያለነው። በሱ መጠን የለንም። መሬት ሲመጣ አለንኛ፣ ሲወርድ አገኘንኛ። ዝቅ ስትሉ የምታድኑት ነገር ይበዛል። ጤነኛ ትሆናለች ቤተ ክርስቲያን። እኔ ትሁት መሆን ከቻልኩኝ በእውነት ነው የምነግራችሁ፣ ሳልታመም እጨርሳለሁ ዘመኔን። እግዚአብሔር በመንፈሱ ልባችንን ይደግፍ። ከዚህ በላይ ክብር ክርስትና ላይ የለም። በመስቀል ሞተ ካለም በኋላ ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ ልክ እሱን ካለ በኋላ 10 ሲጀምር ይኸውም በዚህ ምክንያት እግዚአብሔር ያለ ልክ። ብዙ ጊዜ የምናነበው መክበሩን ነው። እግዚአብሔር ለምን አከበረው ካልን ምክንያት አለው። ለምን አከበር? ይኸው ያለ መጠን ወርዶ የድረስ ነፍሱን ለብዙዎች ቤዛ አርጎ እስከ መስጠት። በጣም ጥልቅ በሆነ ውርደት ውስጥ መጠን የሌለው ክብር፣ ምንም በሌለበት ባዶነት ውስጥ ሰው ሊረዳው የማይችል የሞላ ክብር። በጣም ብዙዎቻችን የምንወደው ወንድማችን ሐዋርያው ቅዱስ ጳውሎስ ያንን መገለጥ ካየ በኋላ ትዝ ይላችኋል። ሁለተኛ ቆሮንቶስ ምዕራፍ 12 ላይ አንሳልኝ እባክህ ስለው አላነሳም፣ ጸጋዬ በቃል ላይ በድካም ፍጹም ይሆናል ሲለው
እግዚአብሔር ሆይ እንዴት እንደዚህ ታረጋለህ ወደ ማለት አልመጣም ጳውሎስ። እንግዲያው የሱ ኃይል ፍጹም ይሆን ዘንድ በድካሜ ደስ እያለኝ እመካለሁ። የሱን ኃይል ፍጹም ማረጊያው ፕላትፎርሙ የጳውሎስ ድካም ነው። አንተን ድቅቅ ስትል እኔ በኃይል እታያለሁ። ይሄ ሁሉ መውጊያ ዙሪያ መጥቶ አንተን በጣም ሲያኮስስና ሲያጠፋ እኔ ደግሞ ድምቅ እላለሁ። አያስመካም። ድካም መቼም አያስመካም። እጅግ በጣም አድቫንስድ የሆነ መንፈሳዊ ሰው ስለሆነ ነው ጳውሎስ በድካሜ እመካለሁ ያለው። ፍጽምናውን ሲያይ እኔ ግድ የለም ጥቂት ድካሜ ልታገስ። የኃይል ፍጽምና ራሱ ምን አይነት ነገር ነው? ኃይሌን እገልጣለሁ አይደለም፣ ኃይሌ ፍጹም ይሆናል ያለው። ወደ ፍጽምና እንዲመጣ አንተ ድከም አለው። እንግዲያው ደስ ይለኛል አለ። መውጊያውን እታገሰዋለሁ። ለምን? ኃይሉ ፍጹም ይሁን። ጳውሎስ የሚለውን ስሜን ሳታውቁ እላይ ላይ እሱን ካወቃችሁልኝ ይበቃኛል አለ። እኔን እያጠፋኝ እሱ ከታየ ምን አለ ኢየሱስ በሙላት እላይ ላይ ቢገለጥ፣ የቀረውን እድሜን በሙላት ምን አለ ቢታይበት። መውረድ፣ ዝቅታ፣ ትህትና፣ ይኸው እግር ሊያጥብ ተነሳ። እግዚአብሔር እንደነ ጴጥሮስ ሳይሆን ደግሞ እኛ በዚህ ሰዓት የምናስተውልበትን ልብ ይስጠን። አሁን አታስተውለውም፣ ግን ብትታጠብ ይሻላል። ምክንያቱም ከመስቀል ጀርባ ቆመ ይገባሃል። እኔ ከሞትኩ በኋላ የዘላለም ሕይወትን አግኝተ ያኔ ታመሰግነኛለህ ሲለው ሐዋርያት ሥራ ላይ ጴጥሮስ የሚሰብከው የሚያወራው የሚኖረው ይሄንን ነው። እናንተ ሰቀላችሁት፣ እግዚአብሔር ግን ጌታም ክርስቶስም አድርጎ አስነሳው። ስብከት ሁሉ እዚህ አካባቢ ሆነ። ጴጥሮስ ገባው፣ የኢየሱስ መዋረድ ገባው፣ የኢየሱስ ዝቅ ማለት የሰራው ነገር ምን እንደሆነ ገባው። ከሞት ተነሳ አይደለም ያለው ጌታና ክርስቶስ ሆነ። መዋረዱ ለመክበሩ ነው። ልብሱን አውልቆ ተቀምጦ ዝቅ አድርጎ መጥቶ ታጥቦ እንደገና ልብሱን ሲደርብ የገባኛውን ነው። ያንን ክብር ትቶ መጥቶ እኔን ለማዳን መስቀል ላይ ሞተ። ይህንን ፈጽሞ ተመልሶ ክብሩን ለበሰ። ገብቶኛል አሁን አለ። አሁን አታስተውሎም አለው። ዛሬ እንድናስተውል ጌታ ይርዳን። ኢየሱስ በዚህ መንገድ ነው አባቱን ያሳየው። እኛ በዚህ መንገድ ኢየሱስን እናሳየዋለን። ኢየሱስ አባቱን በዚህ መንገድ ገለጠው። እኛም በዚህቹ መንገድ ኢየሱስን እንገልጠዋለን። ፍለጋ ትቶልን ስለሄደ እግሩ የረገጠበታል ይታየናል። ስለዚህ የሱ እግር በረገጠበት እየፈለግን እግራችንን እያስገባን እንቀጥላለን። ኢየሱስ ምና እግር አጠበ? እሺ እግር አጠባለሁ። ምን ማለት ፈልጎ ነው? በፍጹም ትህትና ራሴን ባዶ አድርጌ የባሪያ መልክ ይዤ በመስቀል ላይ እስከ መሞት ድረስ ወዳችኋለሁ ነው እያለን ያለው። እኔ ለወንድሜ እንደዚህ አደርጋለሁ። ጌታ ይረዳናል። ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን። ስለዚህ በትህትና በሆነ ዝቅታ ውስጥ መጠን የሌለው ክብር አለ።